ክቡራን ተመልካቾቻችን ይህ ጉና ቲዩብ ነው። ጉና ቲዩብ በክፍል 1 እና በክፍል 2 ዝግጅቱ ኢትዮጵያ ስለሚለው ቃል አመጣጥና ትርጓሜ በሁለት ተከታታይ ክፍሎች ሁለት መሰረታዊ ሙግቶችን ወደ እናንተ ማቅረቡ ይታወሳል። የመጀመሪያው ኢትዮጵያ ፊታቸው በፀሐይ ሐሩር የተቃጠለ ህዝቦች መኖሪያ የሚለው ሲሆን ሁለተኛው ደግሞ ኢትዮጵያ የቢጫ ወርቅ ምድር ወይም ቢጫ ወርቅ ለፈጣሪያቸው የሚያቀርቡ ህዝቦች ምድር የሚሉትን ሁለት ሙግቶች ወይም የታሪክ አተያዮች ወደ እናንተ ማቅረባችን ይታወሳል። ዛሬ ደግሞ በመጨረሻው እና በሶስተኛው ክፍል ኢትዮጵያ ከታላቋ ድብ ህብረ ከዋክብት ሰማይ ስር የሚገኝ ምድር ማለት እንደሆነ የሚያብራራውን ሶስተኛውን እይታ ወይም የታሪክ መሟገቻ ይዤላችሁ ቀርቤያለሁ። በአክብሮት እንድትከታተሉኝ እጋብዛለሁ። ይህ እይታ በዋናነት የታላቁ ታሪክ ተመራማሪ ይገራል ማሴ ሲሆን እሱም በዋናነት ይህንን መሟገቻ የምናገኘው ኤ ቡክ ኦፍ ዘ ቢጊኒንግስ ወይም የመጀመሪያዎቹ መጽሐፍት በሚል ባሳተመው መጽሐፉ ይሆናል። መጽሐፉ በፒዲኤፍ ኦንላይን አለ፣ እዛ ላይ ታገኙታላችሁ። አሁን ከምን ተነስቶ ይህን አይነት ትርጓሜ ለቃሉ መነሻ ይህን አይነት ትርጓሜ እንደሰጠ አጠር አድርጌ እንደ እስከዛሬዎቹ እንደ ክፍል 1 እና ክፍል 2 ሳይበዛም ለማሳየት ሞክራለሁ። እንግዲህ እዚህ ላይ ገጽ 35 በፒዲኤፍ ከተለቀቀው ላይ ማለት ነው። ገጽ 35 ላይ ማሴ የጻፈውን አንድ ቦታ ላይ ብቻ በበርካታ ቦታዎች ነው የሚያነሳው። ኢትዮጵያዊነት እና ኢትዮጵያን ትርጉሙ ምን ማለት እንደሆነ በጣም በሰፊው በተደጋጋሚ ያብራራበት መጽሐፍ ላይ መጽሐፍ ስለኛ ስለ ኢትዮጵያ ስያሜ የሚመለከቱ በርካታዎቹ ጉዳዮች እንደ ሳባ፣ ኩሽ እና ሌሎችም የመሳሰሉ መሰረታዊ ስያሜዎች በዚህ መጽሐፍ በዝርዝር እና በሰፊው ተብራርቶ ታገኛቸዋላችሁ። እኔ ለመነሻ ያክል እንዲሆናችሁ ይችን አጠር ያለች አንድ ፓራግራፍ ብቻ አቀርብላችሁና እናንተ አነጻጽራችሁ አወዳድራችሁ የራሳችሁን ትወስዳላችሁ ወይም ትጨምሩበታላችሁ ማለት ነው። እዚህ ገጽ 35 ላይ ማሴ የጻፈው ምን ይላል? in the title of Psalm 7 mention is made of the dowry of Cush and Dabar በዕብራይስጥኛ ተቀምጧል። እሱም signifies the hinder part ይላል። ይህ hinder part የመውጫ በር ማለት ነው። መውጫ በር ዝም ብሎ እንዲህ መውጫ በር ሳይሆን የፍጥረታት መውጫ በር እንደማለትም ይሆናል። የፍጥረታት መውጫ በር ጠበብ ሲል እንደ መጀመሪያ እናት እንደ እናት ማህፀን የሚታይ ነው በስያሜው በዚህ መጽሐፍ በተብራራበት አውድ ማለት ነው። and it is the exact equivalent of the Egyptian kebish ይላል። በግብጾች እንግዲህ ኬቢሽ ማለት በዕብራይስጥኛ ኩሽ ወይም ከዛ በኋላ ተመልሶኛ ኩሽ እያልን የምንጠራው ይሄ ኩሽ እና ኢትዮጵያ ግንኙነታቸው ምንድነው እየተባለ ብዙ ጊዜ የሚያምታታን ጉዳይም መነሻ ይሄ ነው ማለት ነው። እና የዕብራይስጥኛ ዲክሽነሪዎችን ብትመለከቱ ኩሽ የሚለውን ቃል ትክክለኛ መነሻውን አይነግራችሁም። አንዳንዴ ያለውን ኦሪጂን ይላቸዋል፣ በግልጽ አይናገርም። ግሪክም አይደለም ወይም ሌላ አይደለም። አንዱን ኦሪጂን ከተባለ እንግዲህ ከግሪክ ቀድሞ የነበረው ሲቪላይዜሽን የግብጽ ነው። ምክንያቱም the Greek civilization is an exact copy and imitation of the Egyptian civilization ነው። Egyptian civilization is an imitation of Upper Nile civilization። ይህም ግልጽና የታሪክ ሰዎች የተስማሙበት ነው። ስለዚህ ይሄ ኢንደር ፓርት የሚለው ኬቢሽ የሚባለውን የቦታ ስም የሚመለከት ነው። እሱ ምን ይላል? ዛባ is the name of ኢትዮጵያ ይላል። ሳባ የምንለው ማለት ነው። ቀደም ባለ በሂሮግራፊክ ስሙ ዛባ
ሳባ ማለት ነበረ። በነገራችን ላይ ይሄ ሳባ የሚለው ሄሮግራፊክ ነው። ሄሮግራፊክም አጀማመሩ ብዙ ጊዜ ለግብፅ ነው የምንሰጠው፣ ግን ግብፅ አይደለም። እሱን ወደፊት በሌላ ፕሮግራሞች የምናየው ይሆናል። ዛባ ዘ ኔም ኦፍ ኢትዮጵያ ኢዝ ዘ ሞዲፋይድ ከህባ። ከዛ በፊት እንግዲህ ከህባ ነበር ታሪካዊ አመጣጡን ሂደቱን ኢቲሞሎጂካሊ ዌር አውት እያደረገ ድምፆች እየተቀያየሩ አሲሚሌት እየተደራረገ እና እየተመጋገበ እንዴት እንደሄደ ነው የሚያሳየው። ኢስ ሞዲፋይድ ከህባ ኦር ካፋ። ኦልሶ ኢን ኢጂፕሻን ኢጂፕሻን የሚለው የጥንቱ የአፍሪካ ቋንቋ ነው፣ የኩሽ ቋንቋ ነው። አሁን ያለው አረብኛ አይደለም እና ከፍቲ የነበረ ነው። ካባ፣ ዛባ፣ ኢትዮጵያ፣ ካፋ የነበሩት ሄሮግራፊክ ኦር ሞስት አንሸንት ኢጂፕሻን ላንጉጅ ምን ነበር ማለት ነው? ከፍቲ ነበር ማለት ነው። ትርጉሙስ ደኖርዝ ማለት ነው፣ ሰሜን ማለት ነው ይላል ጌራልድ ማሴ። ከዚህም በተጨማሪ ዘ ጎድስ ኦፍ ዘ ኖርዝ ማለት ይሆናል፣ የሰሜን አማልክት እንደማለት ነው። ወዝ ወር ዳውን ቱ አውቲ፣ በጊዜ ሂደት አውቲ እየሆነ መጣ፣ ኦር ዩቲ እየሆነ መጣ። ኤንድ ኢን ዘ ታይም ኦፍ ዘ ሚድል ኢምፓየር፣ በግብፅ የመካከለኛው ዘመን በሚባለው ኢን ዘ ሚድል ኢምፓየር ምን ሆነ? ዘ ሄሮግራፊክ ኡ ፓስድ ኢንቱ ኢ። እንግዲህ ሂዶ እንዴት ኢትዮጵያ የሚለውን ቃል እንደሰጠ ለማሳየት ነው። መጽሐፉ ሙሉ ስታነቡት ይህም በግልጽ ታዩታላችሁ። ጀስት ዊ ሃቭ ኢትዮጵያ። ስለዚህ ኡ የነበረው ወይም ከፍቲ የነበረው ወይም ከፋ ከሀባ ዛባ የነበረው ወደ ምን መጣ ማለት ነው? ወደ ኢቲ ወደሚል መጣ ማለት ነው። ከዛ ሁለተኛው ክፍል ተከተለ ማለት ነው፣ ኦፒያ። ይህ ኦፒያ የሚለው ደግሞ እንግዲህ አንድ እየተነጋገርንበት የመጣው ሁለተኛው ክፍል ነው። እንግዲህ ኢትዮጵያ ከግም ተነሳን የወርቅ ስጦታ ከሚል ከሱባ ቃልም ተመጣን በል የሁለት ቃላት ጥምረት ድምር ቃል ድርብ ቃል እንደሆነ ለማየት እንችላለን ማለት ነው። ሶ thus we have Ethiopia, Ethiopia, Ethiopia and Opia, and from Api is the first. አፒ የሚለው ሁለተኛው ክፍል ምን ማለት እንደሆነ እንግዲህ የመጀመሪያው ከፍቲ ሰሜን ማለት ነው፣ ወይም የሰሜን አማልክት ማለት ነው እያለ መጣል ማሴ። ሁለተኛው ክፍል ደግሞ it is the first, the ancestral land፣ የመጀመሪያ ወይም የመጀመሪያ አያቶቻችን ምድር ማለት ነው፣ ሰሜን እና የመጀመሪያ አያቶቻችን ምድር። ስለዚህ ኖርዝ the first ancestral land ማለት ነው በጌራልድ ማሴ አስተያየት። በርካታ ቃሎች አሉ። ለምሳሌ ንግስት ካሲዮፒያ የቃሉ ግማሽ ክፍል ከዚህ ቃል እንደተወሰደ እናያለን። the lady of the sea and the queen of Ethiopia or ኩሽ ማለት ነው ይላል። and her name is derived from ኩሽ to found ማለት ነው፣ ቦታ መቀመጫ። ደይርለድ ኬቪሽ ነበር በዕብራይስጥኛም ይህን ቃል ታገኙታላችሁ የዕብራይስጥኛ ዲክሽነሪዎችን ስታገላብጡ። the sea denotes the queen of Opia or Apia in the north፣ የሰሜኗ ንግስት መቀመጫ ማለት ነው። ካሲዮፒያ የመጀመሪያዋ ንግስት ኢትዮጵያ ስትኖር ላይ ስናወራ የምናየው ይሆናል። ስለዚህ ኦፒያ የሚለው የመጀመሪያ ምድር ፍጥረታት የኖሩበት፣ የመጀመሪያዎቹ ሰዎች የኖሩበት፣ የመጀመሪያዎቹ አያቶቻችን የኖሩበት ምድር ማለት ሲሆን ከፍቲ የሚለው የመጀመሪያው ግማሽ ክፍል ወይም ኢቲ የሆነው በኋላ ላይ በሂደት ሰሜን ማለት ነው ማለት ነው። ሰሜን የመጀመሪያዎቹ አያቶቻችን ምድር። thus Ethiopia interpreted Ethiopia is the first, the ancestral seat in the north። ስለዚህ መጀመሪያ ቦታነትና ያ ቦታ ደግሞ የት እንደሚገኝ የሚያሳይ ስያሜ ነው ወይም ቃል ነው የሚለው ጌራልድ ማሴ። ይህን ከምን አያይዞ እንትን እንዳለው በሚቀጥለው ምስል ላይ ለማሳየት ልሞክር። እዚህም ፔጅ ላይ ማንን ታገኛላችሁ ማለት ነው? ኡርሳ ሜጀር፣ ላቲኖች ኡርሳ ሜጀር የሚሏት በእንግሊዝኛ the great bear፣
ወይም ታላቋ ድብ የምትባለውን ህብረተ ከዋክብት ታገኛላችሁ ማለት ነው። ይቺ ኮንስታሌሽን ወይም ህብረ ከዋክብት እዚህ ላይ እንደምታዩት በዋናነት የሰባት ከዋክብት ህብር ናት። ሌሎችም ተጨማሪ ከዋክብት አሉ። በርከት ይላሉ። የእግሮቿን የእጆቿን እንትን ስንል እንግዲህ እዚህ ላይ እንደምታያት ምን ትመስላለች ነው እዚህ ላይ የተሰጠው ሙግት። መጽሐፉ ላይ የምታገኙት በጥንት የአፍሪካ ምድር ወገብ አካባቢ ይኖሩ የነበሩ ህዝቦች ወይም በላይኛው የጊዮን ተፋሰስ አካባቢ ይኖሩ የነበሩ ህዝቦች ይችን ህብረ ከዋክብት ሲመለከቷት በምጥ ላይ ያለች ድብ ትመስላለች። ግሬት ቢር የተባለችውም ኡርሳ ማይነር የምትባል ሌላ አለች፣ ግን የድብ ቅርጽ አላት። ላቲኖች ለዛ ነው ኡርሳ ሜጀር ያሉት። ኡርሳ ማለት ድብ ማለት ነው በላቲንኛ። ድብ ትመስላለች ነው። ድብ ደግሞ ዝም ብላ እዚህ ላይ እንደምታዩት በሁለት የኋላ እግሮቿ እና በአንድ የፊት እግሯ ተመርኩዛ ምጥ ላይ ያለች ትመስላለች ነው። ምጥ ደግሞ እንደምታውቁት ከምጥ ተከትሎ ምን ይመጣል ማለት ነው? ውልደት ይመጣል። ውልደት ደግሞ የህይወት ምንጭ ነው። ስለዚህ ህይወት በአፍሪካ ምድር ወገብ አካባቢ ኖሮ የነበሩ ህዝቦች ህይወት ከዚህ መጣ ብለው ከማመናቸው የተነሳ ሰሜን የመጀመሪያዎቹ አያቶቻችን ምድር ብለው ሰየሙት ነው። እና ማሴ ሲያብራራ ይሄ ሰሜን የተባለው ቦታ ከግብፅ ሰሜን ሊሆን አይችልም ይላል። ከግብፅ ሰሜን ሊሆን የማይችለው ደግሞ ለምንድን ነው ይላል? ከግብፅ ሰሜን እንደምታውቁት አውሮፓ ውስጥ ነው የሚገባው። አውሮፓ ደግሞ የህይወት መጀመሪያ አይደለም። ስለዚህ ይሄ ቦታ በግብፅ ወይ በጥንቱ የግብፅ ቋንቋ ወይም በኩሽ ቋንቋ ይገኝ እንጂ ስያሜው ወይም በሄሮግራፊክ ይገኝ እንጂ ይህ ቦታ ከግብፅ ደቡብ ያለውን አካባቢ የሚመለከት ነው። ወይም እቺ ኮንስታሌሽንም በዋናነት በግልጽና ደምቃ የምትታየው ምድር ወገብ አካባቢ ላሉ ህዝቦች በዋናነት ከመሆኑ የተነሳ ከግብፅ ደቡብ ያለው ወይም ከጊዮን ወንዝ መነሻ አካባቢ ያሉ ማህበረሰቦች ይችን ህብረ ከዋክብት አይተው ይህ ስያሜ ለዚች ህብረ ከዋክብት ሰጧትና ከዛ በኋላ እሱን ተከትሎ ከእሷ ስር ያለው ምድር ኢትዮጵያ ተባለ ነው። እንግዲህ የማሴ ክርክር ሊንጉስቲካሊ ስትሮንግ የሆነ ኤቪደንስ አለው። ምክንያቱም በሄሮግራፊክ ተጽፎ የተገኘ ነገር ነው። ዝም ብሎ የመጣ መሟገቻ አይደለም። ስለዚህ ከዚህ በመነሳት ነው ከኢትዮጵያ ወይም ኢትዮጵያ የሚለውን ስያሜ ማሴ ሊሰጠው የቻለ ማለት ነው። ስለዚህ እነዚህን እንግዲህ ሶስት ስያሜዎች ተወስዱና የትኛው የተሻለ ሚዛን ይደፋል? የራሴን ኮንክሉዥን ልስጣችሁና እንግዲህ የተቃጠለ ፊት የሚለው ስሜት የሚሰጥ ጉዳይ አይደለም። ባለፈውም ተነጋግረናል። ከቢጫ ወርቅ ጋር የተገናኘው ጉዳይ ግን እንዲሁ ዝም ብሎ ሊታይ የሚችል ጉዳይ አይደለም። ምክንያቱም ስትሮንግ የሆኑ ማጣቀሻዎች ያሉት ጉዳይ ስለሆነ ማለት ነው። ይህኛውም የማሴ መደምደሚያ እንዲሁ ዝም ብሎ የሚታይ አይደለም። ምክንያቱም በሀተታ ተፈጥሮ ወይም ሚቶሎጂ መጀመሪያ ሊቀድም የሚችለው ፍጥረታት ከየት መጡ ወይም ከየት ተነሱ የሚለው ጉዳይ ስለሆነ ይህን እንዲሁ የምንተወው ጉዳይ ሊሆን አይችልም ማለት ነው። ስለዚህ ይህ ስያሜ በእኔ ግምት ቀድሞ የመጣ ይሆንና እሱን ተከትሎ ከዚህ ሰማይ ስር ወይም ይሄ ከታላቋ ድብ ኮንስተሌሽን ሰማይ ስር አለ ተብሎ የተባለ ቦታ ኢትዮጵያ ከተባለ በኋላ እዛ ውስጥ የሚገኘው እዛ ስር የሚገኘው ቢጫ ወርቅ የዚህን ቦታ ስያሜ ተከትሎ ተሰየመ ብሎ መናገር የተሻለ ምክንያታዊ ነው ብዬ አስባለሁ። ተጨማሪ ጥናቶች፣ ተጨማሪ ማጣቀሻዎች፣ ተጨማሪ ማስረጃዎች የሚጠይቅ ቢሆንም በግሌ ይሄ መከራከሪያ መጀመሪያ ከህብረ ከዋክብቷ ስያሜው ተነሳ። ቀጥሎ ደግሞ ከዛ ስር ያለው ምድር ያኛውን ስያሜ ተከትሎ ማለትም የምድሩን ስያሜ ተከትሎ ተሰጠ ብሎ መከራከር የተሻለ ምክንያታዊ የሆነ መላምት ወይም መሟገቻ ነው ማለት ይቻላል።